ሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ቶልቶሎ ብለን የእግዚአብሔርን ቃል አብረን እናውጣና ከቁጥር 1 ጀምሮ ላንብበው። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳየ ይላል። ምዕራፍ 2 ቁጥር 1 ደግሞ እንደዚህ ይላል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ምን ቀን? በዓለ ሃምሳ። ቅድም ደግሞ ያነበብኩላችሁ ቁጥር 3 ላይ ደግሞ ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ስንት ቀን አብሯቸው ነበር ይለናል? ስንት ቀን? ደህና ናችሁ? ቀና በሉ። ስንት ቀን? 40 ቀን። ምዕራፍ 2 ቁጥር 1 ላይ ደግሞ በስንተኛው ቀን? በዓለ ሃምሳ። በዓለ ሃምሳ የተባለው ቀን ወይም ደግሞ ይሄ በዓል እንደሚታወቀው 7 ጊዜ 7 ስንት ነው? 49። ከዛ አንድ ዓመት ሴት ደግሞ ሲጨመር 50ኛ ዓመት ይባላል። ኢዮቤልዩ ማለት እና ታውቃላችሁ በመጽሐፍ ቅዱስ ውስጥ ቁጥሮች ዝም ብለው አይደሉም። ኢየሱስ ክርስቶስ አይታችሁ ከሆነ ከአገልግሎቱ በፊት 40 ቀን ይጾምና ይጸልይ ነበር። ከትንሣኤ በኋላ ደግሞ 40 ቀን በመሃላቸው ነበር እና ምን ያረገ ነው? ኮኔክት ያረገ እና ከዛ በኋላ 40 ቀን አብሯቸው ነበር። ከ40 ቀን ደግሞ በኋላ ኃይል እስክትቀበሉ በኢየሩሳሌም ቆዩ እንዳትወጡ ብሏቸው ነበር እና ይህን ከተናገረ ከ10 ቀን በኋላ ነው መንፈስ ቅዱስ የወረደው እና መለኮታዊ ግንኙነት አለው፣ መለኮታዊ ትስስር አለው። በ50 ቀን ላይ የሆኑ 3 ትልልቅ ታሪኮችን ልንገራችሁ። የመጀመሪያው ከፋሲካ በኋላ ወይም ደግሞ በብሉይ ኪዳን የእስራኤል ሕዝብ ከግብጽ ከወጣ በኋላ በ50ኛው ቀን ነው ሕግ የወረደው በ50ኛው ቀን እና አሁን ስለምን እንደምናገር ቀስ ብላችሁ ይገባችኋል ማለት ነው። ይህ ታክቲካዊ ስብከት ሳይሆን ቀለል ያለ ነገር ነው የምናገር እና ሕግ ከዛ በኋላ ወረደ። ሕግ ከወረደ በኋላ ግን ይህንን ሕግ ያልተገበሩና ያላወቁ 3000 ሰዎች ደግሞ ተቀሰፉ አይደል? የተጻፈው በምን ነበር? በጽላት አይደል? እግዚአብሔር ዝም ብሎ አይደለም የሰው ልጅ ነፃ የሚያወጣው። ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ከወረደ በኋላ የዳኑት ሰዎች የመጀመሪያ ሰዎች 3000 ነበሩ። መንፈስ ቅዱስ ለማዳን ወረደ፣ ሕግ ደግሞ ለማጥፋት። ያችሁ ሕግ ስለማይምር ሊቀጣ ነው የወረደው። መንፈስ ቅዱስ ግን ለንስሐ ነው የወረደው። ሰዎችን ሊመልስ ነው የወረደው እና ከትንሣኤ በኋላ ያሉት 50 ቀናት ይሄኛውም ደግሞ ከትንሣኤ በኋላ ያሉ ቀናቶች ሲሪየስሊ ልናያቸው ይገባናል እና በዓለም አቀፍ ደረጃ ከትንሣኤ በኋላ መንፈስ ቅዱስ የሚወርድበት ቀን ዝግ ቀን ነው። አሁን አውሮፓ አንድ ጊዜ በዚህ ጊዜ ሄጄ አውቃለሁ። ልክ እንደ ነጋሁን የሙስሊም ባህል ምናምን ተብሎ ዝግ እንደሆነ መንፈስ ቅዱስ የወረደበት ቀን ተብሎ ዝግ ነው። ጌታ ኢየሱስ የተነሳበት እንደተባለ የወረደበት ቀን ተብሎ ዝግ ነው እና ከዛ ቀን 10 ቀናቶች በፊት ኢንተርናሽናሊ ነው ማለት ነው ስለ መንፈስ ቅዱስ ይጾማል፣ ይጸልያል። በአገር ደረጃ ማለት ይውረድ ተብሎ ይጸልያል። ኃይልን እስክትቀበሉ ከኢየሩሳሌም እንዳትወጡ ተብሎ አለበት። ስለዚህ ኃይል ይውረድብኝ ተብሎ ይጸልያል ማለት ነው እና በአሁን ደግሞ ኢትዮጵያ ውስጥ ባለው ነገር አይታችሁ ከሆነ አዚም ነው የሚወድቀው። ከትንሣኤ በኋላ ሰው ሁሉ ትንሣኤ ያመጣበትን የዶሮና የወጪ ጣጣ እያሰበ አኩርፎ ነው የሚቀጥለው። ወደ ሌላ በዓል አይሻገርም ማለት። እኛ ግን እንደዚህ እንላለን። በዚህ ወር ላይ መንፈስ ቅዱስ ወደ ምድር አይደል የዛሬ 2000 ዓመት አካባቢ ነው አይደል ይወረድ። ስለዚህ ዛሬ እንደዚህ እንለዋለን፣ ውረድ፣ በኔ ላይ ውረድ፣ ለቅጣት ሳይሆን ለክብር ውረድ። እስቲ ጩና ቀኝ እጆቻችሁን አንሱና መንፈስ ቅዱስን እፈልጋለሁ በሉ። መንፈስ ቅዱስ ያስፈልገኛል በሉ። ስለዚህ እቺን ወር እስከ ሰኔ መጨረሻ ድረስ
በዚህ መንፈስ ነው የምንቀጥለው። ሳሚዬ ድንቅ መዝሙር ነበርና ይሄ መንፈስ ቅዱስ በደቀ መዛሙርቱ ሕይወት ውስጥ እንዲወርድ ምን አድርገዋል የሚል ጥቂት የእግዚአብሔርን ቃል አብረን እንካፈላለን። የመጀመሪያው ነገር ጌታ ኢየሱስ ክርስቶስ ካልተገባ ጥያቄ መልሷቸዋል። በዚህ መንፈስ ቅዱስ ከመውረዱ በፊት የነበሩ ጥያቄዎች ጤናማ ጥያቄ አልነበሩ እና ምዕራፍ 1 ቁጥር 6 እንደዚህ ይላል። ሐዋርያት ሥራ ምዕራፍ 1 ቁጥር 6 እነርሱም በተሰበሰቡ ጊዜ አሉ። እንግዲህ ጌታ ኢየሱስ ክርስቶስ ወደ አባቱ ሊመለስ የመጨረሻ በአካል የሚያዩት ጊዜ ነው። የመጨረሻን ጥያቄ ደግሞ እድል አግኝተው ጠየቁት እና አይታችኋል። ኤርፖርት ላይ ቀና በሉና ኤርፖርት ላይ አሁን አይታችኋል። ሰው የሚያወራው ቁም ነገር ነው። ኤርፖርት ላይ በቃ ለቅሶ አለው አይደል? ይቅርታ አለው፣ ናፍቆት አለው። ይሄ ዝም ብሎ ባህር ዳር ምናምን ሜዶን አይደለም። በቃ ይሄ ፎር ጉድ ሜዶን ሰውዬ አስቡት። እና ሰው ይላቀሳል፣ ይቅር ይለዋል። ወንድም ያሳዝኝ እንደሆነ በድዬ እንደሆነ ምናምን ይላል። ባልና ሚስት እጮኛ ምናምን እየይላሉ። ቀጥሎ በጣም የሚገርመው ነገር ጌታ ኢየሱስ ክርስቶስ ሊሄድ እንደሆነ ገብቷቸዋል። 40 ቀን ከትንሳኤ በኋላ አብሯቸው ወጥቷል፣ አብሯቸው ገብቷል። አሁን የመጨረሻ ጥያቄ አንድ ጥያቄ ጠየቁት። ምንድነው ያሉት? መንግስትን ለእስራኤል መቼ ነው የምትመልሰው አሉት። መቼ ነው የምትመልሰው? ከሞት ተነስተሃል፣ ይሄው 40 ቀን አብረህን ነበርክ፣ መቼ ነው ለእስራኤል መንግስትን የምትመልሰው? እና ጌታ ኢየሱስ እንደዚህ አላቸው፣ አብ በገዛ ዘመኑ ያደረገው ወራትና ዘመናት ታውቁት ዘንድ ለእናንተ አልተሰጣችሁ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይል ትቀበላላችሁ። አሜን አሜን ነው ወይ? ዛሬ ያልተገቡ ጥያቄዎች ከመንገዳችን ላይ ይነሳ። ቀኝ እጆቻችሁን አንሱና ጌታ ሆይ ብሉስ። መላሽ አምላክ ነህ አንተ። ጥያቄን እንደምትመልስ አምናለሁ። የኔ ጥያቄ ግን ይስተካከል ብሉስ። አሜን ነው ወይ? እስቲ ጮና አሜን ብሉ በደም። ታውቃላችሁ ይላችሁ የነሱ ኢንቴንሽን ምንድነው? የነሱ ኢንቴንሽን አልተመለሰም። የእግዚአብሔር ፍቃድ ሙሉ በሙሉ ይሆናል መሰላቸው። በሮም ቀኝ ግዛት ውስጥ ስለነበሩ ከዚህ ቀኝ ግዛት ነፃ ሊያወጣቸው የሚችለውን ነው የሚፈልጉት። ኢየሱስ ደግሞ የመጣው ከሮም ቀኝ ግዛት ነፃ ለማውጣት አይደለም የመጣው ከአጋንንት ስራት ሰውን ነፃ ለማውጣት። ለዚህ ነው ሲያዩት አጋንንት ያስወጣል፣ ሲያዩት በሽተኛ ይፈውሳል፣ ሲያዩት የሆነ ነገር ያደርግና ሂዱ በሰላም ይላል። ወታደሮቹን ሳይ ይቅር በሉ ይላል። ህዝቡን ሳይ ለወታደሮች ተገዙ ይላል። እንዲህ አይነት አምላክማ አይደለም እኛ ይላከልን። እኛም የምንጠብቀው መሲህ ነፃ የሚያወጣ ነው ብለው ነው የጠበቁት። አዩና መጨረሻ ላይ አልሆን ሲላቸው አይሁድ በባህላቸው አንድ እስረኛ ይፈታላቸው። ታውቃላችሁ ኢየሱስን ልፍታላችሁ ወይስ በርባንን ብሎ ጠየቃቸው። በርባን ይፈታሉ። ኢየሱስ ተፈቶ አልጠቀመንም። ብዙ አጋንንት ነው ነፃ ያወጣው። አሁን ምን በርባን ማለት እና አንዳንድ ሰዎች እንደምናስበው ወይ አንዳንድ ሰዎች እንደሚሰብኩት ወንበዴ፣ ሴት ዘራፊ፣ ሽፍታ ምናምን አይደለም። በርባን ዋና ዓላማው ከሮም ቀኝ ግዛት አይሁዶችን ነፃ ለማውጣት ትጥቅ ትግል ውስጥ የገባ ሰው ማለት ነው። እሱ ይፈታልን። አሁንም በርባን ተፈቶ ኢየሱስም ከትንሣኤ ተነስቶ ጥያቄያቸው አልተመለሰም። መቼ ነው ለእስራኤል መንግስት የምትመልሰው? ታውቃላችሁ እግዚአብሔር ጥያቄያችን የሚመልሰው በእኛ መንገድ አይደለም፣ በራሱ መንገድ ነው። ምን እንደሚቀድም ያውቃል እግዚአብሔር። ምን እንደሚከተል ያውቃል እግዚአብሔር። ምን አይነት ነገር ለኛ እንደሚያስፈልገን ያውቃል። ለዚህ ነው አንዳንድ ጊዜ ዳቦ ጠይቀን አንዳንዴ እግዚአብሔር ሊጡን ሊሰጠን ይችላል፣ ወይ ደግሞ ማብሰያውን ሊሰጥ ይችላል፣ ወይ ምጣዱን ሊሰጥ ይችላል። የድሮ አባቶቻችን ዳቦ ጠይቀው ዳቦ ብቻ ቢሰጣቸው ዛሬኛ ምናልባት ምን በላው ነገር ላይ ኖር ይችላል። እና ለአባቶቻችን ጥበብ ነው የሰጣቸው አይደል? ዳቦ የሚጋገርበትን ጥበብ አይደል? የአበሻ ዳቦ፣ የፈረንጅ ዳቦ፣ ዶሮ ወጥ እንዴት እንደሚሰራ ለእናቶቻችን ጥበብ ባይኖር ይሄ ጥበብ አይተላለፍም ነበር። አንዳንዴ ምን እንደሚመልስልን አናውቅ፣ ምን መልስ በእጃችን ላይ እንደሚመጣ አናውቅ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ አላቸው።
እና ይሄ ኃይል ከሮም ጋር ተዋግቶ የሚያሸንፍ ነው አይደለም። ይሄ ኃይል ዓለምንም ይሞላ ነው። ይሄ ኃይል ነፃ የሚያወጣ ነው። ከአጋንንት እስራት፣ ከጨለማ መንግስት። ዛሬ ነግራችኋለሁ፣ በጠበቃችሁት መንገድ ሳይሆን ባልጠበቃችሁት መንገድ እግዚአብሔር ወደ እናንተ ይምጣ። የእግዚአብሔር ባህሪ ምን እንደሆነ ታውቃላችሁ? የምትፈልጉትን ነገር መናገር አይደለም፣ የሚያስፈልጋችሁን ነገር ማድረግ ነው። ይሄ የመለኮት ባህሪ ስለሆነ እነሱ የፈለጉት አሁንም ነፃ የሚያወጣ ፖለቲካውን የሚያስተካክልላቸው ነው የፈለጉት። ኢየሱስ ደግሞ እንደዚህ ያለ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይል ትቀበላላችሁ። ሃሌሉያ አሜን ነው ወይ? እስኪ እጆቻችሁን አንሱና በእግዚአብሔር ኃይል አምናለሁ በሉ። በልሳን የሚያምን ልሳን በመናገር የሚያምን አሜን አሜን ነው ወይ? አባራዲያስ ይሄ ጊዜ የመንፈስ ቅዱስን ኃይል የምናንቀሳቀስበት ጊዜ፣ በልሳን የምንጸልይበት ጊዜ፣ ኃይል የምንቀበልበት ጊዜ፣ መንፈስ ቅዱስ ለኔ ሲል እንደወረደ የምናስብበት ጊዜ፣ በኔ ውስጥ እንዳለ የምናምንበት፣ ደግሞ ቀጥታ የምናውጅበት ጊዜ፣ ቀጥሎስ ለቤዛ ቀን የታጠምንበትን ቅዱስን የእግዚአብሔር መንፈስ ላለማሳዘን ኪዳን የምንገባበት ጊዜ። በብሉይ ኪዳኑ የመጣው የእግዚአብሔር ሐሳብ 3000 ሰው ገድሏል። በአዲስ ኪዳኑ የመጣው መንፈስ ደግሞ 3000 5000 እያለ ዓለምን ወደ ክርስቶስ ጠቅልሏል። ስለዚህ ኃይል ያስፈልገናል። እቺ ዓለም ኃይለኛዎችን የምታስተናግድበት ዓለም። ኃይል ካላችሁ ብቻ ነው የምትቀጥሉት። ወይ የገንዘብ ኃይል ወይ የሆነ ኃይል። ለኛ ደግሞ የሰጠን ከገንዘብ ኃይል በላይ ከሆኑ የተለያዩ ኃይሎች በላይ የሰጠን የመንፈስ ቅዱስ ኃይል አለ። ስለዚህ የሚበልጠው ኃይል ነው፣ የሚበልጠው የእግዚአብሔር መንፈስ ነው። አሜን። እግዚአብሔር መንፈስ አንዱ ራሱ ሙሉ እግዚአብሔር ነው። አንዳንድ አስተምሮች አሉ መንፈስ ቅዱስን ትንሽ ኢየሱስን ከፍ ያለ አብን ደግሞ ትልቅ የሚያደርግ። ሶስቱም እግዚአብሔር ናቸው። ሶስቱም ደግሞ መለኮት ናቸው። መንፈስ ቅዱስ ግን ለየት የሚያደርገው ምንድነው? በእኛ ሳይዝ በትንሹ ማንነት እኛ ውስጥ መኖሩ፣ እኛ ኃጢአተኛ ውስጥ እኛ ውስጥ መቀመጡ፣ ኃይል ሆኖ መቀመጡ፣ አምላክ ሆኖ ኃይል ሆኖ መቀመጡ፣ ይሄ ልዩ ያደርገናል። እኛና አሁን ልዩ የሚያደርገን አለባበሳችን አይደለም፣ እግዚአብሔር በእኛ ውስጥ ማደሩ። ይሄ ነው መንፈስ ቅዱስ የተሰጠን ለኛ አቅም ተመጥኖ ምንድነው የሚባለው? ተሰብስቦ በሙሉ ማንነቱኛ ውስጥ ቢገባ አንችለውም፣ እንፈነዳለን። እኛ ያንን መሸከምም አቅም የለንም። ግን እንደ እድሜያችን እኔ መንፈስ ቅዱስን ስሞላ 7ኛ ክፍል ነበርኩ። 7ኛ ክፍል ላይ እርግጠኛ ነኝ ቤተሰብ 100 ብር ሰጥቶኛ ያጠፋል ይጠፋል ተብሎ፣ እግዚአብሔር ግን አምኖ መንፈሱን ሰጠኝ። አምኖ ዛሬ ማምኖን እኮ ነው እግዚአብሔር መንፈስ በውስጣችን ያለው። እና በልሳን ተናገሩ ጸልዩ ምናምን ተብለን ስንባል የሆነ ከሆነ ቦታ የሚቀመጥ ከሆነ ቦታ ወጥተን የተቆጣጠረን የሞላን ደግሞ የሚናገርብን የሚሰራብን መንፈስ ነው። ስለዚህ ጥያቄያችን ይቀየር። አሜን። እግረኞች ነን፣ ችግር ውስጥ ነው ያለነው፣ ብር አስፈልጎናል። ግን ያልተሰጠንን እንተው፣ የተሰጠን ላይ እናተኩር። ህይወት የሚያሸንፉ ሰዎች የተሰጣቸው ነገር ላይ የሚያተኩሩ ናቸው። የተሰጠህን በመያዝ ውስጥ ካልተሰጠ ቦታ ትገደባል። አይታል አንድ ሰራተኛ ሲቀጠር ጆብ ዲስትሪቢዩሽን አለው። በቃ አይደለ ገደብ አለው። ይሄ ያንተ አልተሰጠም፣ ከዚህ ውጪ ግን ያንተ ነው። በዚህ ውስጥ በዚህ ቢሮ ውስጥ በዚህ ነገር ውስጥ እንደዚህ ያርግ ያ መስመሩ ነው። እና ጌታ ኢየሱስ እንደዚህ አላቸው፣ ያልተሰጣችሁ ነገር ውስጥ አትግቡ አላቸው። በተሰጣችሁ ነገር አተኩሩ አላቸው። እግዚአብሔርን መንፈስ በኃይል በእኛ ህይወት ውስጥ የሚመጣው የተሰጠን ነገር ላይ ስናተኩር። ምናልባት በዚህ ጉባኤ ውስጥ ነገ እግዚአብሔር ቢሊዮነርም ሚሊዮነርም የሚያደርገው ሰው ሊኖር ይችላል። ግን አሁን ደግሞ የተሰጠ ልሳን ብቻ ከሆነ ልሳኑ ላይ አተኩር።
ማራባሻዲያ ሚለው ላይ ብቻ ተቆር። ምን አለ ከተባልክ ልሳን አለ ይባል። የተሰጠን ወቅ እግዚአብሔር የሰጠን አቅም ወቅ እግዚአብሔር የሰጠን ችሎታ ወቅ እግዚአብሔር የሰጠን ጉልበት ወቅ። እዚህኛው ላይ ጽና፣ እዚህኛው ላይ ያዝ፣ ይሄኛውን ብቻ ያዝ። ለካቶ ፓራዲያስ ቀኝ እጆቻችሁን አንሱ። እስቲ አንድ ጸሎት አብረን እንጸልይ። ኃይል እፈልጋለሁ ጌታ ሆይ። ኃይለኛው ካልመጣ ኃይለኛው ሊታሰር አይችልም። ኃይልህ ያስፈልጋል። ያንተን ኃይል እፈልጋለሁ። ያንተን መንፈስ እፈልጋለሁ። አቅም አጥቻለሁ ጌታ ሆይ። በጽድቅ ለመኖር አቅም አጥቻለሁ። በብዙ ክብር ለመሻገር አቅም አጥቻለሁ። ብዙ ጥያቄዎች አሉብኝ በምድራዊ ነገሮች ያልተመለሱልኝ። ግራ የገባኝ ብዙ ነገር አለ። ግን አሁን የምፈልገው ኃይልህን ነው። ኃይልህን ለደካማ ኃይል ይሰጣል። እኔ ደካማ ነኝ ጌታ ሆይ። ስጋዬ ደካማ ነው። መንገዴ ደካማ ነው። እቺ ምድር ታድክመኛለች፣ አድክማኛለች። እምፈልገው ኃይል ነው። እምፈልገው ኃይል ነው። እምፈልገው ያንተን ኃይል ነው። መውላት እፈልጋለሁ። በኃይል ቁጥጥር ውስጥ መዋል እፈልጋለሁ። ከኃይለኞች ተርታ መቀመጥ እፈልጋለሁ። ጎድያለሁ ጌታ ሆይ። ኃይልህን እንድትሞላኝ እፈልጋለሁ። ኃይልህን እንድትሞላኝ እፈልጋለሁ። ኃይልህን እንድትሞላኝ እፈልጋለሁ። ኃይልህን እንድትሞላኝ እፈልጋለሁ። የተሰጠኝ እድል ኃይል ነው። የሰጠኝ ኃይል ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ብለኸኛል። እኔ ላይ ይውረድ ጌታ ሆይ። አሁንም ይውረድ ጌታ ሆይ። አሁንም ይውረድ። እላዬ ላይ ይምጣ፣ ራሴ ላይ ይምጣ፣ ጸጉሬ ላይ ይምጣ፣ ፊቴ ላይ ይምጣ፣ ልቤ ላይ ይምጣ። ኃይል በእኔ ላይ ይምጣ ጌታ ሆይ። ኃይልህም ቤት ይሙላ፣ ደመናህም ቤት ይሙላ፣ ክብርህም ቤት ይሙላ፣ ሞገስህም ቤት ይሙላ። ኃይልህን እፈልጋለሁ ጌታ ሆይ። ቤላቶ ባሪያ ጋንዶ ሮንዶ ሰቬሜ ካቶራሺታ ካፓራ ባጃዲያስ ሮኖ ቮኒያ ካማጃላ ካፖራ ባጀኔ ሜጋሲያ ኤላ ባራሻንታ ላ ባራ ባጀለ ገቦራ ባጃላ ጋቦራ ሮሰቬሜ ዶላ ባጀኔ ሜጋቦራ ባጃላ ጋቦራ ሮንታ ሰቬሜ ጃላ ጋቦራ ባጃላ ጋቦራ። ኃይልህን እፈልጋለሁ ጌታ ሆይ። አንተን ነው የምፈልገው። ያንተን ኃይል ነው የምፈልገው። ያንተን ሞገስ ነው የምፈልገው። ያንተን ክብር ነው የምፈልገው። ኃይል ይውረድ በኔ ላይ፣ ኃይል ይውረድ በኔ ላይ፣ ኃይል ይውረድ በኔ ላይ። እነርሱ በተሰበሰቡ ጊዜ ሁሉም በአንድ ልብ ሆነው የተከፋፈሉ ልሳኖች ታያቸው ተብሎ እንደጻፈ የሚነድ እሳት በኔ ላይ ይምጣ፣ የሚነድ እሳት በኔ ላይ ይምጣ፣ ኃይል በኔ ላይ ይምጣ። አላባራባላባሻታስ ጌታ ይባረክ። ሃሌሉያ። ኢየሱስ ያድናል። የሐዋርያት ሥራ የመንፈስ ቅዱስ መጽሐፍ ነው የሚባለው እና የሐዋርያት ሥራ የሚለው የመንፈስ ቅዱስ ሥራ ብለው ይተረጉማታል ብዙዎች እና በጣም አንብቡት። ያ ቀን ይድረስ ዛሬ ባለ 50 የተባለው ቀን በደረሰ ጊዜ አይደል የሚለው ደርሷል። ጊዜው ደርሷል። መንፈስ ቅዱስን የምንጋበዝበት ጊዜ ነው። ሲሪየስሊ እዩት። በቃ ሲሪየስሊ እዩት። ከመንፈስ ቅዱስ ጋር መጣበቅ፣ ከመንፈስ ቅዱስ ጋር መያያዝ፣ ከመንፈስ ቅዱስ ጋር ወዳጅ መሆን፣ የመንፈስ ቅዱስ ጓደኛ መሆን፣ መንፈሳዊ ነገር ላይ ማተኮር ለኛ ተሰጥቶናል። መንፈስህን ሙላይ ጌታ ሆይ፣ ኃይልህን ሙላይ። አሜን አሜን። ይህ ለእናንተ አልተሰጣቸውም አላቸው። ከዛ በኋላ እንዴት መጸለይ እንዳለባቸው ከተናገረ በኋላ እዛው ሐሳብ ላይ ስለ ይሁዳ ይናገራል። እቺን ብቻ ልናገር። ይሁዳ ጌታ ኢየሱስ ክርስቶስን አሳልፎ የሸጠው የትንቢት የተፈጸመበት ከተሰጠው ጉዳይ ላይ አንስቶ ባልተሰጠው ጉዳይ ላይ ራሱን አድርጎ ነው። ዛሬ ምንድነው ያልተሰጣችሁ ጉዳይ ላይ የምትጨነቁት? ለምንድነው ባልተሰጣችሁ ነገር የምታስቡት? ተዩ በቃ። ካልተሰጠሽ ተዩ በቃ ተዩ። ገደብ አለው እኮ። አንቺ እግዚአብሔርን ተክተሽ አትጨነቂ። አንተ እግዚአብሔርን ተክተህ አትጨነቅ። ይሁዳ ያልተሰጠው ነገር ላይ ነው ያተኮረው እና ለዚህ ነው ኢየሱስን አሳልፎ የሸጠው። ለዚህ ነው የሆነ ነገር ውስጥ የገባው። ለምን አትተውም ብራዘር? ለምን አትተውም? ጥንቅር ብሎ ይቀር። ምናልባት ይሁዳ ልጆቼን ማሳድግበት ነገር ያስፈልገኛል ብሎ አስቦ ይሆን?
ኢየሱስ ከኔ ሊለይ ነው ምንም ብር ሳይሰጠን ብሎ አስቦ ይሆን ራሱ ኢየሱስን የሸጠው? ታውቃላችሁ? በተሰጠን ነገር ላይ ብቻ እናተኩር። የተሰጠንን ነገር ብቻ እንያዝ። ማንም አይግዛም። 12ቱ አብረው ነበሩ። ይሁዳ ኢየሱስን ሽጦ ሲሄድ ከይሁዳ ጋር እኔም ልሂድ ያለው ሰው የለም። አሜን አሜን ነው ወይ? ዛሬ በኢየሱስ ስም ክፉ መንገድ የተዘጋ ይሁን። ክፉ መንገድ የተዘጋ ይሁን። ኃይል ከወረደ በኋላ እነዚህ ሰዎች ባዶ ናቸው። ኢየሱስ 40 ቀን አብሯቸው ቢሆንም ምንም ያረገላቸው ነገር አልነበረም። መንፈስ ቅዱስ ግን በእነሱ ላይ ከወረደ በኋላ ታውቃላችሁ፣ ምዕራፍ 3 ላይ ሄዳችሁ ስታነቡ ሰዎችም ይላል መጽሐፍ ቅዱስ ሲናገር ቤታቸውን እየሸጡ ገንዘብ እያወጡ አምጥተው እግራቸው ስር ያስቀምጡ ነበር። ትላንትና ይሁዳ ኢየሱስ ያሸጠው ገንዘብ ዛሬ መጥቶ እግራቸው ስር ምን ያደርግ ነበር? ይወድቅ ነበር፣ ይበተን ነበር። ምንድነው ያስጨነቀ ያለው? መንፈስ ቅዱስ እንደዚህ ይላል፣ እኔን ፈልገኝ ሌላው ይገዛልሃል ይላል። ታውቃላችሁ? ለካ መንፈስ ቅዱስ በእኛ ላይ ሲመጣ የምናሯሩጠው ነገር ተሯሩጦኛ ጋር ይመጣል። ለካ ራሱ እግሮቻቸው ስር ይሁዳ ያሯሯጠ ነው። ሂዶ በሌሊት በጨለማ እኔ አሳልፌ ሰጥቼዋለሁ ብሎ አሳልፎ ስለመስጠት በኋላ ምናልባት ሌላ ጊዜ አወራቸዋል። ግን አሳልፌ ሰጥቼዋለሁ ይሄውና ብሎ በመሳም አሳልፎ ሰጠው። በሌሊት ሂዶ በጨለማ በቀን ሳይሆን በሌሊት ሂዶ። አንዳንድ ጊዜ ታውቃላችሁ ሌት ተቀን ሰርተን ማናገኘውን ነገር መንፈስ ቅዱስ እኛ ላይ ሲመጣ እግራችን ስር ይመጣል። ግድ የላችሁ ጌታ እንዲላችኋል፣ የተሰጣችሁ ነገር ላይ አተኩሩ። ልሳንሽ ላይ አተኩሪ፣ አትጨነቂ። ስራ ሰርታ አልተሳካም፣ አትጨነቂ። የሆነ ነገር ሆኖ ምንም ነገር አልለውጥ አልመጣም፣ አትጨነቅ። አሁን መንፈስ ቅዱስን ጥራው፣ በኃይል ጸልይ። አትያዝ፣ በምድራዊ ነገር ላይ ተሰፍታ አትያዝ፣ ተንሳፈፍለት። መንፈስ ቅዱስ ንፋስ ማለት መንፈስ ማለት ከንፋስ ጋር ይያዝ። አያችሁ? መንፈስ ወደሚወደው ነው የሚሄደው። አሁን በዚህ ቦታ ላይ ንፋስ ቢገባ ኦሬዲ ንፋስ አለ ማናየው፣ ግን ጨመር ያለ ጉልበት ያለው ንፋስ ቢገባ የሚያንቀሳቀሰው ምኑን ነው ካላችሁ፣ መስኮቱን በሩን አይደል? ጫን ካለ የሆነ ነገር በጣም ደግሞ ጫን ካለ እንደኔ ቀጭን ያልሆኑ ወንድሞች እህቶችን ማወዛወዝ ይጀምራል። በጣም ደግሞ ጫን ካለ ወፍራሙ መንፈስ ቅዱስ ቀለል ስትሉት ለሚያንሳፈፋችሁ ሚነካችሁ በቃ ቀለል ልበልለት። የትም አደርስም። ተጨንቀን ምንም አናመጣ፣ ተጠበን ምንም አናመጣ። ለዚህ ነው መጽሐፍ ቅዱስ ሲናገር መንፈስን አታጥፉት ይላል። ባለፈው መንፈስን አለማጥፋት ተናግሬያለሁ። አለማጥፋት ማለት ፕሮቴክት ማድረግ ነው አይደል? መብራት ጠፍቶብሽ ልጆችሽን ልሸኝ ጧት ከሰል ያያሽ ያ ከሰል እንደ ዴንታ ይያዝም፣ እንደ ወርቅ ነው የሚያዘው። ሰዓቱ ራሱ ቶሎ እንዳይጠፋ ቶሎ አቀጣጢው ያዡ። ያቺ ሰዓት ወሳኝ ሰዓት ነው። ያ ሰዓት ካለፈ በኋላስ፣ ያ ጊዜ ካለፈ በኋላ ነዶ ራሱ ይጠፋል። ሀብታም ኮች ደግሞ መጠነኛ ነገር ደግሞ ካለ ሰዓቱን አጥፉት በኋላ ይፈልጋል። ምናብቃቃው ህይወት የለንም። መንፈስ ቅዱስን የሚተካ ይሄንን እሳት የሚተካ ሌላ አማራጭ የለንም። ሌላ አማራጭ ያለው መብቱ ነው፣ በሰውም በዘመድም። እኛ ግን ከዚህ ኃይል ውጪ ሌላ አማራጭ የለንም። ይሄ ኃይል ምንጫችን ነው። ይሄ ኃይል አማራጫችን ነው። ይሄ ኃይል ሶርሳችን ነው። ይሄ ኃይል እንጀራችን ነው። ይሄ ኃይል የእንጀራ ገመዳችን ነው። ይሄ ኃይል ሞገሳችን ነው። ይሄ ኃይል ክብራችን ነው። ይሄ ኃይል ውበታችን ነው። ሌላ አማራጭ የለኝም ጌታ ሆይ የለንም። ቀኝ እጆቻችሁን አንሱና ሌላ አማራጭ የለኝም በሉሴ። መንገዱ አንድ ብቻ ነው በሉሴ፣ እሱ መንፈስ ቅዱስ ነው። ሃሌሉያ! ሌላ አማራጭ የለም። ይሄ ቢጠፋ ያምንለው የለንም። ኃይል ብቻ ነው የምንፈልገው። ምንጫችን መንፈስ ቅዱስ ነው። የኃይል ምንጫችንን መተው የለብንም። ሳምሶን የኃይል ምንጩን ነው ለደሊላ አሳልፎ የሰጠው። ይሁዳም የኃይል ምንጩን ነው በ30 ብር አሳልፎ የሰጠው። ጴጥሮስ ደክሟል፣ ግን የኃይል ምንጩን አሳልፎ አልሰጠም። ክዷል፣ ግን አልሸጠውም። ዛሬ ደክመን ይሆናል እንበረታለን። ጸሎት አቅመን ይሆናል፣ ግን ምንጫችንን ለሌላ አሳልፈን ምን አንልም አንሰጥም።
ልሳናችንን ለሌላ አሳልፈን አንሰጥም። ልሳን ባልናገር ምንም አልሆንም አንልም። ኃይል ባልቀበል ምንም ምግብ ባልበላ ምንም አልሆንም ይባላል እንዴ? አይባልም። ለድርድሩ ላይ ቀርሙ። ስለዚህ ልሳናችን እንቀጥላለን፣ ኃይላችን እንቀጥላለን። ጌታ ይባረክ።